እንዴት ወፈርሽ እንደዚህ በስመ አብ ምን አከልሽ ይሏታል። ወልዳ እኮ የተነሳች ሊሆን ይችላል። ለማነጽ የሚጠቅም ቃል እንጂ ክፉ ቃል ካንደበትህ አይውጣ ይላል። አንተ እንዴት አረጀ ይለዋል። በስመ አብ ሽበትህ እንዴት ነው ያረጀኸው ይለዋል። እንደዚህ አይባልም። በፍጹም አይሰማቸው። ለምን? እኔ በየቀኑ እንደሚያምሩ ነግሬያቸዋለሁ። ኤቭሪ ሲንግል ዴይ ቆንጆ ነሽ ብዬ ነግሬያታለሁ። አፉን የሚጠብቅ ነፍሱን ይጠብቃል ይላል። አፉን የሚጠብቅ ነፍሱን ይጠብቃል። ለምን? አንዳንድ ሰዎች በተናገሯት ቃል ነው የሚያዙት፣ በተናገሯት ቃል ነው የሚጎዱት። በጣም ከባድ ነው። ትጎዳታለች ጓደኛዋን። ያው እንደምታውቀው እኔ ሞገሴ በጣም ትልቅ ነው፣ ሰዎች በጣም ነው የሚወዱኝ፣ በጣም ነው የሚቀበሉኝ ይልሻል። ከአንደበታችን ስለሚወጡ ቃላቶች እንዲህ ሶሻሊም ደግሞ አንዳንድ ነገሮች ኢትዮጵያ ውስጥ የማያቸውና በፍጹም ልክ ያልሆኑ ነገሮች እሰማለሁ። ለምሳሌ ጓደኛሞች ይገናኛሉ፣ ወንዶች ከ10 ዓመት ምናምን በኋላ ነው የተገናኙት። አንተ እንዴት አረጀ ይለዋል። በስመ አብ ሽበትህ እንዴት ነው ያረጀኸው ይለዋል። እንደዚህ አይባልም። ጓደኛሽ እንደዚህ አትዩ። ሌላው ደግሞ አንተ ደግሞ ተመልጠ የለም እንዴ ምንድን ነው እንደዚህ ሆንከው? ምን ነው ውድቅድቅ አልክ እንዴ? ምንድን ነው እሱ እንደ ውልቅልቅ ብለሃል እኮ ይሉታል። እንደዚህ ግን አይባልም። ጓደኛሽን ትጎጂዋለሽ። እንደዚህ አይባልም። ሰዎች እንደዛ ይላሉ። ከዛ በላይ ደግሞ የሚያሳዝነኝ ሴቶቹን ወይ እንዴት ወፈርሽ እንደዚህ በስመ አብ ምን አከልሽ ይሏታል። ወልዳ እኮ የተነሳች ሊሆን ይችላል። እንደዚህ አይባልም። ይሄ በጣም ነው የሚጎዳት። ጓደኛሞች ተገናኝተው እንዴት እንደዚህ ወፈርሽ ምንድን ነው ያከልሽው? እንዴ እኔ እኮ እሷ ነች ወይስ አይደለችም ብዬ ደንግጬ ብለው ይሏታል። ወልዳ ተነስታ ሊሆን ይችላል። መክሳት ፈልጋ እምቢ ብሏት ሊሆን ይችላል። ይሄንን ስትይ ግን በጣም ከባድ ነው። ትጎዳታለች ጓደኛዋን። ነጭ ሴቶችን ወፈርሽ ከምትያት ብትመቻት ይሻላታል። ስድብ ነው። ወፈርሽ ማለት ለነጮቹ ስድብ ነው፣ ደንበኛ ስድብ ነው። እና እዚህ ጋር መስተካከል አለበት። አሁን ጓደኛ ሲገናኙ አንተ ምነው ውልቅልቅ አልክ? እንደው አረጀ እንደው እንዴት እንደዚህ እንደው በቃ ሸብተህ ፀጉር ተመልጦ እንደዚህ ማለት ይጎዳል፣ ጥሩ አይደለም። ሴቷንም ልክ እንደዚሁ ወፈርሽ ምን አከልሽ? እኔማ ሌላ ሰው መስለሽኝ። እኔ አንድ ማውቃት ልጅ ወልዳ ተነስታለች። ከዛ መንገድ ላይ አንዱ አገኛት። ከዛ አውቋታል እኮ። ከዛ እያየችው እንደዚህ ይዞራታል። ይዞረ አንቺ ነሽ ይለታል። ከዛ በዛ ጋር ይመጣና አንቺ ነሽ ግን ይለታል። ምንድነው ያከልሽው? ምንድነው ያከልሽው? ያንቺ ነሽ እንደ ወልዳ ነው የተነሳችው። ከዛ መታ ነገረች። እና እንደዛ አይደረግም። እኛ ህዝባችን ይህን ማወቅ አለበት። አይደረግም። እንደዚህ አይነት ኮሜንት አትሰጭም። ወፍራ ብታያት እንኳን በቃ ዝንብ ነው የምትይው። አምሮብሻል ምናምን ብለሽ ማለፍ ነው እንጂ ወፍራሽ እንደዚህ አረጀ እንደዚህ ሆንክ ማለት በጣም ትክክል አይደለም። እና ይህን ማስተካከል አለብን። እና የምንነግራቸው ሰው ነገር በጣም ኢምፖርታንት። እኔ አሁን ልጆቼን ልንገርሽ፣ ልጆቼን አንቺ ሄደሽ ነው አንድ ሰው ሄዶ አንቺ ግን ብዙ አታምሪም ቢሏቸው አይሰማቸውም፣ በፍጹም አይሰማቸው። ለምን? እኔ በየቀኑ እንደሚያምሩ ነግሬያቸዋለሁ። ኤቭሪ ሲንግል ዴይ ቆንጆ ነሽ ብዬ ነግሬያታለሁ ለሁለቱ። ስለዚህ አሁን ቆንጆ ነሽ ብታያት ነው የሚሉሽ። በቃ ፋክት ነው ለነሱ። ለምን? ከኔ ሰምተውታል። እኔ ደጋግሜ ነግሬያቸዋለሁ። ሲያድጉ ካደጉ በኋላ አንድ ወንድ መጥቶ ስለ መልካቸው ኔጌቲቭ ነገር ኮሜንት ሊያደርግ ቢሞክር አይቀበሉትም። ምክንያቱም እኔ ደግሜ ነግሬያቸዋለሁ። ትምህርት ጎበዝ ናችሁ ብዬ ደግሜ አንደኛ ውጡ ምናምን አልኳቸውም። ግን ዩአር ብሪሊየንት፣ ይህ እያንዳንዳችሁ የራሳችሁ ስጦታ አላችሁ ብዬ ደጋግሜ ነግሬያቸዋለሁ። ያ አይወጣም። እና አሁን አንዳንድ ሴቶች አገኛለሁና አንዷ ምን አለችኝ አንድ ቀን
አላገባችምና ያው ሳላገባ 40 ዓመት ሞልቶኛል፣ ግን አለች ቆንጆ ስለሆንኩ የኔ ታይም ማግባት ትችላለሁ አለች። አሁን ምን ማለት ነው? ሳምባዲ ነግሯታል፣ ቆንጆ እንደሆነች ነግሯታል። እና የምታውቀው በጣም ቆንጆ እንደሆነች ጥርጣሬ የላትም። ቆንጅናዋን ጥርጣሬ ቆንጆ ስለሆንኩ 40 ዓመት አልፎኛል፣ ግን ቆንጆ ስለሆንኩ ከፈለኩት እድሜ ላይ ማግባት ትችላለሁ ትላለች። ጥሩ ነገር ተነግሯታል ማለት ነው። ወንዶችም ያው እንደምታውቀው እኔ ሞገሴ በጣም ትልቅ ነው፣ ሰዎች በጣም ነው የሚወዱኝ፣ በጣም ነው የሚቀበሉኝ ይልሻል። አንድ ሰው ነግሮታል እንደዛ ብሎ እና ጥሩ ነው የምንናገርባቸው ነገሮች በጣም ጥሩ ነው። እየኮሩ ሳይሆን አንዳንዶቹ የተነገራቸው ነገር ነው። እኔ መጀመሪያ መጽሐፍ ቅዱስን ሳጠና ለመጀመሪያ ጊዜ ሳጠና በጣም ነበር የተገረምኩት። በጣም ለመሰለሽ ብዙ ይናገራል፣ በጣም ብዙ። አሁን ዳዊት ምን ይላል? የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይለዋል። የምናገረው ነገርና የማስበው ነገር በአንተ ፊት ያማረ ይሁን ይለዋል። ሲጸልይ ደግሞ አቤቱ ለአፌ ጠባቂ አኑር፣ ጠባቂ አድርግልኝ፣ ለአፌ ጠባቂ አኑርልኝ፣ ለከንፈሮቼ መዝጊያ ጠብቅ ይላል። ሳነባቸው የተገረምኩባቸው ናቸው። አፉን የሚጠብቅ ነፍሱን ይጠብቃል ይላል። አፉን የሚጠብቅ ነፍሱን ይጠብቃል። ለምን? አንዳንድ ሰዎች በተናገሯት ቃል ነው የሚያዙት፣ በተናገሯት ቃል ነው የሚጎዱት። ሞትና ሕይወት በምላስ እጅ ናቸው ይላል እና ሳነብ ዝም ብዬ አወጣኋቸው። መጀመሪያ ጥበብን አጠናው። መጀመሪያ ያጠናው ጥበብ ነው። ከዛ ጥበብና ደግሞ አንደበት በጣም ይገናኛሉና ሳያቸው ያማረ ቃል የማር ወለላ ነው ይላል። ከአንደበት የሚወጣ ያማረ ቃል ጣፋጭ ነው ማለት ነው። የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጠገን ነው ይላል። ከዛ ደግሞ ኢንስትራክሽን ይሰልል ለማነጽ የሚጠቅም ቃል እንጂ ክፉ ቃል ከአንደበትህ አይውጣ ይላል። የምትናገሪው ነገር በሙሉ ኤዲፋይ የሚያደርግ ቢልድ የሚያደርግ የሚያንጽ እንዲሆን ይመክርሻል። ንግግራቸው ሁል ጊዜ በጨው እንደተቀመመ ይሁን ይላል። አስበሽበት የተቀመመ ጣፋጭ ይሁን፣ እንደማር ወለላ ይሁን ይላል። ፈጥነሽ እንዳትመልሺ፣ ሁሉም ሰው ለመስማት የፈጠነ ለመናገር የዘገየ ይሁን ይላል እና በጣም አስገራሚ ለቃል በጣም ኃይል አለው። ሲፈጥርም አሁን እኮ ፈጣሪ እግዚአብሔር ሲፈጥር ይሁን ነው ያለው። ብርሃን ይሁን ሲል ብርሃን ሆነ። ውሃው ይሰብሰብ ሲል ውሃው ይሰበሰባል። በቃል ፈጠረ የሚባለው ለዚህ ነው። ሄዶ ተራራውን እንዲህ እንዲያስተካክለው አይደለም። ይሁን ሲል ይሆናል እና አስገራሚ ነው። የቃል ኃይል በጣም በጣም አስገራሚ ነው። ኢነርጂ አለው።